ፋሚሊ ዛሬ የመጣሁት ሩታ ሀብቴ ሽማግሌ ተልኮ ሩታ ሀብቴ እንግዲህ ሽማግሌ ደስታ ልኳል። የኛ የተከበረ ሰው ነው በነገራችን ላይ ደስታ ማለት ነገር ግን አለ ቦታ ሆነ ሁሉ ነገርና ጊዜው አይደለም። ሩታ ያሁን ራሷ የምትንከባከብበትና ወደ ፍቅር የምገባበት ነው ብዬ አላስብም። ሲቀጥል ደግሞ እንደ አበጋዝ እንድትልከሰከስ አልፈልግም። ራሷን እንዳስከበረች በቤቷ ልጇን ትንሽ እስከሚያድግላት ድረስ ራሷ ከሁሉ ዩቲዩበሮች ጋር እየሰራይ ራሷን ብታ አደራጅ በጣም ደስ ይለኛልና ላይክ ሰብስክራይብ አድርጉ። ዛሬ እንግዲህ የመጣሁት ሩታ ሀብቴ እንግዲህ ደስታ ሽማግሌዎች ይዞ እኒህን ሽማግሌዎች ያዩዋቸው ማን ላይ ነው? ደስ እንትና ጥጌ ጋር ሽምግልና ተልከው ተይቀደማይታችሁ ከሆነና ያው ድራማ ነው እንድንል የሚያደርገን ነገር አንዳንድ ነገሮችን ዩቲዩበሮች ታዋቂ ናቸው የሚመጡትና እስቲ ላይክ አድርጉ ፋሚሊ ሰብስክራይብ አድርጉ። ሩታ ሀብቴ ለማንኛውም ደስታዋን እንደዚህ በቃ ስትሆን እኔ ሳያት በሚዲያ ስትመጣ በጣም ደስ ይለኛል። ዛሬ ለማንኛውም የጌሙ ቪዲዮ ነው የሚመጣው። ልመና ይመጣሉ ብለን ነበረ። እነሱ የራሳቸውን ላይፍ እየኖሩ ነው ማለት ነው። ላይክ አድርጉ ይሄን ቪዲዮ እስከ መጨረሻ ታችሁ ኮሜንት ጻፉ። የኛ ጀግና ነብር ሽማግሌ ተላከባት እንደ ሜዲ ሀያ አልቅሳ ፍቅረኛ አላፈቅርከኝም ስሜት የለህም እያለ ተጠይቃ ሳይሆን ሽማግሌ ተልኮባት በደረጃ ማለት ነው። ሩታ ማለት ስማርት እንደሆነች ማንም ሰው ያውቃል። ላይክ አድርጉ ሲፋሚ ከራሱ በላይ ነው ቁሽነት ነው የምልሽ ቋቋሉ እኔ ነገር አውቃለሁ እረዳለሁ ግን ይሄን ነገር ደግሞ ስታረግ በነገሮች እርግጠኛ ስላልሆንኩኝ ማለት አይደለም። ምን ያህል ያንተ ነገር እንደማቀ ለኔ ያለንም ስሜት እንደማቅ ታውቃለህ አይደል? ግን ይሄን ፈርዘር መሄድ አለብን ብዬ አላስብም። ወጣ ምን ይመስልሻል? ሰዎች ሳይድ በፊት አንቺ ላይ መጣ ነው ስለሚወድሽ ስለሚያፈቅርሽ ስለሚያከብርሽ ነው እንጂ ቤተሰቦች ጋር ብንሄድ ኖሮ በሉት እሺ እንደሚሉት እርግጠኛ ነኝ። እስኪ አንቺ ያስቢበት። ደስታ ብልህ መሆን የምታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። ክሽን ሩታዬ እሺ ማለት አውቃለሁ ደስታ ያንተን ጥሩነት አይደለም የኔ ፋሚሊ አይደለም ሰው ቀርቶ ሳር ቅጠሉ ያውቃል። የማይዋሽ ነገር ነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ግን በቃ አትሊስት እሺ ላስብበት፣ ትንሽ ጊዜ ስጠኝ ላስብበትና ነገሮችን አሳውቃለሁ። አትሊስት ይህን ሳምንት እንኳን እንዳስብበት ታይም ስጠኝ። ተባረክ። አመሰግናለሁ በጣም ከዚህ የበለጠ ድግስ አድርገን እንመጣለን ወደ ፋሚሊ ጋር። እግዚአብሔር ያክብርሽ። ሌላ የሚሆነው ሌላ የሚመጣልን ቪዲዮ ሌላ። በቃ የሰው ልጅ ህይወቱን የሚኖረው ልክ እንደዚህ ነው። በቃ ሰው የሚፈልገው ህይወት ነው መኖር የሚፈልገው መለን ስንናገር ማለት ነው። ብዙዎቻችሁ አትሰሙንምና ዛሬ ያሰብነው ቪዲዮ ሩታ ከአብርሽና ከነሄርሜላ ጋራ የጌሙን እንትን ያስተላልፋሉ ብለን ነበር። ነገር ግን አይደለም። እነሱም የራሳቸውን ላይፍ ነው፣ እነሱም የራሷን ላይፍ ነው እየመጣውና ደስታ እንግዲህ ሽማግሌ ይዞ መጥቶ ተቀበይኝ፣ በቃ እኔ ነኝ የምንከባከብሽ፣ በጣም ነው የምወድሽ እያላት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ይሄን ቪዲዮ ላይክ ሰብስክራይብ አድርጎ ወዳችኋለሁ ፋሚሊ። ዛሬ ሩታ ሀብቴ እንግዲህ በቤቷ መታለይ። አበጋዝ ደግሞ ከሄርሜላ ጋር እየበላ መጥቶልናል ማለት ነው። እየተልከሰከሰ ማለት ነው። ከአባዋራና ከባለትዳር ያልተጠበቀ ቪዲዮ እየለቀቀ ነው። ማለትም አንድ ባለትዳር ወንድ ክብሩን ሲጠብቅ ነው። ሚስት እንኳን ቢሆን በአደባባይ ላይ ሳይሆን እራት የሚጋብዘው ሚስት እንኳን አይደለች ምን አይደለች። አረ እንደው በጣም የሚያስጠላ ማለት ነው። መተዋል ማለት ነው። ተልከስክሰዋል። ሩታ ሀብቴም እንግዲህ የሽምግልና ተልኮባታል ማለት ነው። እኔ ነኝ የምወድሽ የማከብርሽ ተቀበይኝ እያላት ነው። እሷም በቃ እኔ ጊዜው አይደለም በዚህ ሰዓት አንተ ለምንድን ነው እንደዚህ የምታረገው ብላ እሷም ተቆጥታለች ማለት ነው። ነገሩን ያው ጓደኝነቱን ስትተቀበለው አትቀርም ብዬ አስባለሁ። ላይክ ሰብስክራይብ ሼር አድርጉ ውዶቼ ማሮቼ ማለት ነው። እንግዲህ ዱባይም ትንሽ ግርግር አለ። ትንሽ ጭንቀት ላይ ነን ብዙም
ደስተኛ አይደለንም። እስቲ ላይክ ሰብስክራይበር ተጠንቀቁ እያሉ ያስፈሩን ነው። አንዳንድ ጊዜ ተመችቶን ተደስተን አይደለም ቪዲዮ የምንቀርጽላችሁ። የሚያሰጋ ቦታ ነው ያለ ነው። በአሁን ሰዓት ብዙ ሰራተኛ የሚኖርባት ሀገር፣ የውጭ ዜጋ የሚኖርባት ሀገር ዱባይ በጣም አስፈርቶናል። በስልካችን በየሰዓቱ በደቂቃ ነው እየተላከልን ያለውና ደረቅ ነገሮችን ገዝታችሁ አኑሩ እየተባለን በጣም ተሳስበን በጣም ተጨንቅ ያለሁ እኔ ለራሴ በበኩሌ ከኔም ደግሞ ብዙ ጓደኞቼም አሉ እና በጣም ነው የሚያሳስበው። በነገራችን ላይ በሰው ሀገር ላይ እኛ ዩቲዩበሮችን እናሽቃብጣለን እንጂ ፋሚሊ እኔ በጣም ነው ውስጥ የተጨነቀ ያለው። ዱባይ ላይ ሰላም ነው፣ ግን ዙሪያውን እየተመታ ስለሆነ ዙሪያውን ሰላም የለም ዱባይ ላይ አሁን አለ ፉጀይራ፣ አጅማን፣ አቡዳቢ፣ ዱባይ ደግሞ በከፊል ማለት ነው ሰላም የለም። ብታው ሁሉ ነገር ሰማይ ነው። ሱብሃንአላህ በጣም ያውን አብርሽ ታላለሁ እንጂ በጣም ብዙ ነገሮች የሚያጨናንቀኝ ነገር አለ። ስለዚህ ማለት ነው እንግዲህ ዛሬ ሩታዬ በራሷ ቻናል ስለመጡ በጣም ደስ ብሎኛል። ማለትም ቻናሏ እየተለቀቀበት ስላይደለ ማለት ነው በሳምንት አንዴ ነው የሚለቀቀበትና እኛ እንድታድግና እንዳይደብራት ነው የምንፈልገው። እንኳን መጡ ዛሬ ብያለሁኝ። ማለት እሱም የራሱን ላይፍ ከኖረ እሷም የራሷን ላይፍ ያለ መጀመር መብት እንትን የላትም። ማለትም የማይሆን ነገር ውስጥ ላይ ችክ ብላ ራሷን ተመታስንቅ በሚያከብራት በሚሞትላት ለሷ ለመስዋዕት ከፍላለ ብሎ በሚነሳው አንድ ጋራ ብትሰራ በጣም ደስ ይለኛል ብዬ አስባለሁ። ማለት አብርሽ እንደሆነ እንደምታው በንግግሩም በምኑም እያስደበራት እያስቆረጣትም ስለሆነ የራሷን ላይፍ ጀምራ የራሷን ህይወት ብትኖር በጣም ደስ ይለኛል እኔ ማለት ነው። እኔ ሴት ወንድን ስትለማመጥ አልወድም። ወንድ ልጅ ሴትን ተለማምጦ ሲያገባን ነው የሚያስከብራትም የሚያከብራትም። ሀቂቃ ነው የምላችሁ ፋሚሊ፣ ክብር ከራስ ይጀምራል። ብታ አሁንም የማትከበርበት ቦታ ከምትውል ክብር ያለበት ቦታ ብትውል በጣም ደስ ይለኛል ማለት ነው። በእውነት ነው የምላችሁ። እና ዛሬ ደስታ እንግዲህ ሽማግሌ ይዞ እንግዲህ ተቀብላለች። አንቀመጥም እሺ ካላልሽም ብላ እሺ ብላ ተቀብላቸዋለች። የምትቀበለችው ምንድነው? ፍቅሩን ነው ወላ ገና ጓደኝነቱን ነው ምንድነው? አብረን እናያለን ማለት ነው። ድራማው እየቀጠለ ነው ማለት ነው። እንግዲህ ያም በወዳ ያሽቃበጠ ነው ከሜዳ ህያ እንግዲህ የዛሬ ገም ደግሞ በጣም የገረመኝ ልንገራችሁ። አንድ ሄርሜላን የሚፈልግ የለም። ኮሜንት በሙሉ ሩታ ነው። ሩታ 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 ሩታ። እናንተ ለካ የሰው መውደድ እንደዚህ ነው እንዴ? የሰው ለካ እንደዚህ ነው እንዴ? ፋሚሊ የሰው ልጅ ለካ ሲወዳችሁ ከነ ምናምናችሁ ነው እንደሚወደው። በእውነት ነው የምላችሁ። ሩታዬ የልዑል እናት ምን ያህል ስሜታቸው እንዴት ተጎዳ አብርሽና ሄርሜላ በዛሬው ኮሜንት ብቻ በቂ ነው። በዛሬ ኮሜንት ብቻ። ይሄ ቪዲዮ ዛሬ የተለቀቀላችሁ የዛሬ እንዳይመስላችሁ የትናንትና ቪዲዮ ነው። እሺ፣ ስለዚህ የተቆረጠ ቪዲዮ ነው የተለቀቀላችሁ ማለት ነው። ነገር ግን በጣም ስሜታቸው እንዴት ተጎዳና ለሰው ልጅ የማይጻፍ ጽሁፍ ነው የተጻፈላት። ሄርሜላ ማን ያቃታል ወይ ነው እናቃታለን ነው ያሉት። በእውነት ነው የምላችሁ። ሄርሜላ ማናት ሲሉ እኔ ለራሱ ዘገነነኝ በጣም። እና እነሱ የህይወታቸውን እየኖሩ ነው። እኛም ደግሞ በበኩላችን ለሩታ ላይ በጎን ሆነን የሷን ቻናል ማሳደግ አለብን። ሴት ልጅ ተሰብራ እንድትቀር አንፈልግም። እሱ ቢያዋርዳትም የኢትዮጵያ ሕዝብ ግን ይዟታል፣ አቅፎ ይዟታልና ዛሬ ራሱ በኮሜንት ስለተደሰኩኝ እኔ በጣም ራሴን ወደዋለሁ። ሩታን በጣም ስለመደንቃ ብቻ ፈራሃን ነኝ። እውነት ነው የምላችሁ። እንደዚህ ራሷን ሁና ደግሞ ቆማ ስለማያት በጣም ደስተኛ ነኝ ከምንም በላይ። እስቲ ላይክ አድርጉ፣ ላይክ እና ዱባይንም በሰበቡ እያሳየኋችሁ ነው። ላይክ ሰብስክራይብ አድርጉ ፋሚሊ። ዱባይ ሰላም ናት ለአሁን፣ ነገር ግን ዙሪያዋን በጣም ብዙ ነገር እየበዛባት ነው። በጣም ብዙ ነገር አለ። እስቲ በርታ በይ በሉኝ። እኔም ይጨንቀኛል። በነገራችን ላይ ጭንቅ አልወድም እኔ ፋሚሊ፣ በእውነት ጭንቅ አልወድም። ብታው በጣም ነው የሚያስጨንቀኝ ሀገር ሰላም